ከፍ ያለ የጸሎት ህይወት ያላቸው ሰዎች በእንደዚህ አይነት የጸሎት ደረጃ ያልፋሉ። የመጀመሪያው ጀማሪ የሚጸልዩ ሰዎች መጀመሪያ የሚፈልጉት ነገር ደስታ ነው። ደስታውን ካገኙት የእግዚአብሔር መንፈስ አለ። ደስታ ከሌለ ግን በእነሱ ዘንድ የእግዚአብሔር መንፈስ የለም። ይሄ መጀመሪያ ውሸት ነው። ከደስታ ማለፍ መቻል አለባችሁ። ሁለተኛ ደረጃ ላይ ስትገቡ ደግሞ የእግዚአብሔርን ኃይል መገኘቱን እሳቱን ትፈልጋላችሁ። በዚህ ውስጥ መቆየት ትፈልጋላችሁ። እነዚህ ሁለተኛ ደረጃ ላይ ያሉ ሰዎች ናችሁ። አሁንም ኃይል የለም ማለት የእግዚአብሔር መንፈስ የለም ማለት አይደለም። እናንተ ራሳችሁን ማዘጋጀት ነው ያለባችሁ እንጂ እግዚአብሔር መንፈስ አለ። ሶስተኛው ደረጃ ላይ ስትደርሱ ደግሞ ማለት ነው ከመንፈስ ዓለም የሆኑ ጉብኝቶች ወደ እናንተ ይመጣሉ። የእግዚአብሔርን ድምጽ በኃይል ትሰማላችሁ፣ ራእዮችን ታያላችሁ፣ መላእክቶች ይገለጣሉ። ምክንያቱም በዛች ቦታ ላይ ማለት ነው ከባድ የእግዚአብሔር መገኘትና የእግዚአብሔር ኃይል አለ። በእግዚአብሔር መገኘት ውስጥ በቆያችሁ ቁጥር፣ በጸሎት ውስጥ በቆያችሁ ቁጥር ማለት ነው ብዙ ነገር ከእግዚአብሔር ዓለም ትለማመዳላችሁ። መቆየትን ተለማመዱ። ተባረኩ።